በአንካራ ሰማይ ስር የታየው የኃያሏ አሜሪካ ውርደትና የትራምፕ የሽብር ጉዞ በምግብ ጋሪ ውስጥ የተደበቀው ፕሬዝዳንትና የኢራን የሞት ጥላ ያስከተለው ታሪካዊ ድንጋጤ በሰው ልጅ የታሪክ መዝገብ ውስጥ እጅግ አስገራሚና ሊታመኑ የማይችሉ የክህደት የድፍረትና የሽብር ታሪኮች ተመዝግበዋል። ነገር ግን በአሁኑ ሰዓት በመላው ዓለም የመገናኛ ብዙሃን አጀንዳ ሆኖ የሰነበተውና በታዋቂዎቹ ዋሽንግተን ፖስት እና ኒውዮርክ ታይምስ የተዘገበው ድርጊት የአሜሪካን ታላቅነት ጥያቄ ውስጥ የከተተና የዓለምን ሀያል መንግስት መሪ ለዘላለም የሚያሳጣ ክስተት ሆኖ ተመዝግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በቱርክ መዲና አንካራ በተካሄደው የኔቶ መሪዎች ጉባኤ ማጠቃለያ ላይ ከኢራን የተሰነዘረባቸውን እውነተኛና አፋጣኝ የግድያ ዛቻ በመፍራት እንደ ተራ ሸቀጥ በምግብ ማመላለሻ የካተሪንግ ጋሪ ውስጥ ተደብቀው ከሀገር መፈርጠጣቸው ይፋ ሆኗል። ይህ ክስተት ተራ ወታደራዊ ስልት ሳይሆን የዓለምን ሀያል መሪ በገዛ እብሪቱና በጠላቶቹ ፍርሃት መካከል ተቀጥቅጦ እንዴት እንደተዋረደ የሚያሳይ ሲኦላዊ ድራማ ነው። ታሪኩ የሚጀምረው ሐምሌ 8 ቀን 2026 ዓ.ም በአንካራ ዓለም አቀፍ አውሮፕላን ማረፊያ ነው። የኔቶ ስብሰባ ተጠናቆ ፕሬዝዳንት ትራምፕ ወደ ዋሽንግተን ለመመለስ በተዘጋጁበት ወቅት የአሜሪካ የስለላ ድርጅቶች እጅግ አስደንጋጭ መረጃ በእጃቸው ላይ ወደቀ። የኢራን አብዮታዊ ዘብ በቀጥታ ትራምፕን ወይንም የፕሬዝዳንቱን አውሮፕላን በአየር ላይ ለመምታት ዝግጅቱን ማጠናቀቁን የሚጠቁም መረጃ ነበር። በተለይም ፕሬዝዳንቱ ወደ ቱርክ ሲመጡ የተጠቀሙበትና በኳታር መንግስት በስጦታ የተበረከተው ባለ $400 ሚሊዮን ግዙፍ ቦይንግ 747-8 አውሮፕላን የመከላከያ ስርዓቱ ከአሮጌዎቹ የአሜሪካ ፕሬዝዳንታዊ የአውሮፕላኖች ያነሰ መሆኑ መታወቁ ስጋቱን እጥፍ ድርብ አደረገው። ሀያሏ አሜሪካ በቢሊዮን የሚቆጠር ዶላር አፍስሳ የገነባችው ወታደራዊ ግርማ በኢራን ሚሳኤሎች ፊት ምን ያህል ደካማ እንደሆነ የታየበት ያ አሰቃቂ ሰዓት ነበር። ትራምፕና የደህንነት አማካሪዎቻቸው ያወጡት የማምለጫ እቅድ ግን ከማንኛውም የሆሊውድ ፊልም የላቀና ሰቅጣጭ ነበር። የዓለም አይን በሆኑት የቴሌቪዥን ካሜራዎች ፊት ትራምፕ ለቀድሞ ጊዜ ትዝታ በሚል ሰበብ ወደ አሮጌው ሰማያዊ ቀለም ወደ ተቀባው ኤርፎርስ ዋን አውሮፕላን በኩራት ሲወጡ ታዩ። ህዝቡና ጋዜጠኞች ፕሬዝዳንቱ በአውሮፕላኑ ውስጥ ናቸው ብለው ሲያምኑ፣ በስተጀርባ ግን ሌላ ዘግናኝ ድርጊት እየተከናወነ ነበር። አውሮፕላኑ እንደተዘጋ በካሜራዎች በማይታየው የአውሮፕላኑ ሌላኛው ወገን አንድ የምግብ ማመላለሻ የካተሪንግ መኪና ተጠጋ። የዓለም ሀያል አገር መሪ ለዘመናት አሜሪካ አትፈራም እያሉ ሲፎክሩ የነበሩት ፕሬዝዳንት ራሳቸውን ከሞት ለመታደግ ሲሉ ከምግብ ሳጥኖችና ከቆሻሻ ማከማቻዎች ጎን በዚያ ጠባብ የካተሪንግ ጋሪ ውስጥ እንዲደበቁ ተደረገ። የትራምፕ ፊት በፍርሃት ገርጥቶ በአንካራው አስፋልት ላይ በሚንቀጠቀጠው በዚያ የምግብ ጋሪ ውስጥ ሆነው ወደ ሌላኛው ምስጢራዊ ወታደራዊ አውሮፕላን ሲወሰዱ የታየው ትዕይንት የአንድን ታላቅ ስልጣኔ መውደቅ ደውል ይመስል ነበር። ይህ ማታለያ ድራማ እጅግ አስፈሪ የሚያደርገው አብረዋቸው የተጓዙትን ጋዜጠኞችና አንዳንድ የዋይት ሃውስ ሰራተኞች ሳይቀሩ እንደ መከላከያ ግንብ ወይንም ማባቢያ መጠቀማቸው ነው። ጋዜጠኞቹ ፕሬዝዳንቱ አውሮፕላን ውስጥ ናቸው ብሎ በማመን መስኮታቸውን እንዲዘጉ ታዘዋል። ፕሬዝዳንቱ ግን በዚያን ወቅት በሌላኛው ትንሽ C-32A በተባለች ወታደራዊ አውሮፕላን ውስጥ ሆነው የራዳር መፈለጊያቸውን አጥፍተው እንደ መናፍስት በአውሮፕላን ሰማይ ላይ እየበረሩ ነበር። ትራምፕ በኋላ ላይ ጋዜጠኞቹን ምናልባት በአደገኛ በረራ ላይ ስለነበርን ነው መስኮቱን የዘጋ ነው፣ እኔ ከሄድኩ እናንተም ትሄዳላችሁ ማለታቸው ለሰው ሕይወት ያላቸውን ግዴለሽነትና የፍርሃታቸውን ጥልቀት የሚያሳይ ነበር። የዓለም ሀያል መሪ ራሱን ለማዳን ሲል ተራ ዜጎችን ለኢራን ሚሳኤል ሲሳይ አድርጎ ማቅረቡ የታሪኩ ትልቁ የሞራል ውድቀት ነው። የኢራን የግድያ ዛቻ ተራ ወሬ እንዳልነበረ ግልጽ ነው። እንደ አውሮፓውያኑ አቆጣጠር በ2020 ጀነራል ቃሲም ሱሌማኒ በአሜሪካ ከተገደሉ በኋላ ቴህራን የትራምፕን ደም የግድ እናፈሳለን በማለት የገባችው ቃል ዛሬም በዋሽንግተን ቤተ መንግስት ውስጥ እንደ መክሰፍት ሲያቃጭል ይኖራል። ትራምፕ በቱርክ ቆይታቸው ወቅት አሜሪካ በኢራን ላይ መጠነ ሰፊ የአየር ድብደባ ስታካሄድ፣ ፕሬዝዳንቱ ግን በቱርክ ሆቴሎች ውስጥ በሽብር ተውጠው ማደራቸው ተሰምቷል። የትራምፕ አስተዳደር በይፋ ኢራንን እንቀጣለን እያለ ሲፎክር፣ በተግባር ግን የሀገሪቱ መሪ በምግብ ጋሪ ውስጥ ተደብቀው መሸሻቸው አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለዘላለም ያከሰመ ክስተት ነው። የዚህ ምስጢራዊ ኦፕሬሽን ዝርዝር መረጃዎች ሲወጡ የዲሞክራት ሴናተሮች ሳይቀሩ ይህ አሳፋሪና ከእውነት የራቀ ትዕይንት ነው በማለት ኮንግረሱ ምርመራ እንዲጀምር ጠይቀዋል። ሴናተር ሪቻርድ ብሉመንታል ይህ በታሪክ ታይቶ የማይታወቅና እጅግ አስፈሪ ክስተት ነው ሲሉ የገለጹት ሁኔታ አሜሪካ በዓለም ፊት ምን ያህል እንደተዋረደች ያሳያል። የትራምፕ ደጋፊዎች ይህ ወታደራዊ ብልሃት ነው ቢሉም
የዓለም ፖለቲካ ተንታኞች ግን ፍርሃት የወለደው መደበቅ ሲሉ ፈርጀውታል። አንድ ፕሬዝዳንት በገዛ ወታደራዊ አውሮፕላኑ ላይ መተማመን አቅቶት በምግብ ጋሪ ተጭኖ መኮብለል ማለት የአሜሪካ ወታደራዊ ኃይል መፈራረሱን የሚያሳይ ሰቅጣጭ ማረጋገጫ ነው። በተለይም ያ ኳታር የሰጠችው አውሮፕላን ጉዳይ ትልቅ አነጋጋሪ ሆኗል። $400 ሚሊዮን የፈሰሰበት ይህ የቅንጦት አውሮፕላን የኢራንን ሚሳኤል መከላከል እንደማይችል የስለላ ባለሙያዎች ሲናገሩ፣ ትራምፕ በገንዘብና በቅንጦት የታወሩት መሪነታቸው ለሕይወታቸው ዋስትና መሆን አለመቻሉን ተረድተዋል። ፕሬዝዳንቱ ከእንግሊዝ ወደ ዋሽንግተን ሲመለሱ እንኳን ያንኑ አውሮፕላን ዳግም ለማመላለሻ ትዕዛዝ መስጠታቸው በገዛ አውሮፕላናቸው ውስጥ እንደ እስረኛ የመሰማታቸውን ምስጢር ያረጋግጣል። ዛሬ አሜሪካ የምትመራው በዓለም እጅግ ዘመናዊ በሆነ መሳሪያ ሳይሆን በፕሬዝዳንቷ ልብ ውስጥ በነገሰው ጥልቅ ፍርሃት ነው። ትራምፕ በበረራ ወቅት ለጋዜጠኞች የሰጡት ምላሽም እጅግ አሳዛኝ ነበር። እኔ በእነሱ ዝርዝር ውስጥ አደገኛ ነኝ ብለው ሲፎክሩ፣ ከጥቂት ደቂቃዎች በፊት ግን በካተሪንግ ጋሪ ውስጥ ተቆልፎባቸው እንደነበረ ዘንግተውት ነበር። ይህ የትራምፕ ድርብ ማንነት በሕዝብ ፊት ድል አድራጊ፣ በምስጢር ግን ተሸናፊና ፈሪ መሆን የአዲሲቷ አሜሪካ መገለጫ ሆኗል። የኢራን ጦርነት ሰለባ የሆኑት አሜሪካ ወታደሮች ደም በኢራን ምድር እየፈሰሰ፣ መሪው ግን በምግብ መኪና ውስጥ ተደብቆ ማምለጡን የሚሰሙት ወታደሮች ለሀገራቸው ያላቸው ታማኝነት መናድ መጀመሩ አይቀሬ ነው። ይህ ታሪካዊ ፍርክስክስ በቀጠናው ላይ የሚኖረው ተጽዕኖም እጅግ የጎላ ነው። ቻይናና ሩሲያ ይህንን የአሜሪካን ውርደት እንደ ትልቅ ድል እየተመለከቱት ይገኛሉ። የዓለም ፖሊስ ነኝ የምትለው ሀገር መሪ በኢራን ዛቻ ምክንያት በምግብ ጋሪ ተደበቀ የሚለው ትርክት የአሜሪካን ዲፕሎማሲያዊ ክንድ ለዘላለም የሚሰብር ነው። ኔቶ አባል ሀገራትም ቢሆኑ ራሱን መከላከል የማይችል ፕሬዝዳንት እንዴት እኛን ይጠብቀናል የሚል ጥያቄ ማንሳት ጀምረዋል። ትራምፕ በአንካራው የፈጸሙት ሽሽት የአሜሪካን ወታደራዊ መዋቅርና የስለላ አውታር ምን ያህል ለውድቀት መቃረቡን ያሳያል። ይህ የትራምፕ የሽብር ጉዞ የሰው ልጅ ታሪክ ካያቸው እጅግ አሳፋሪ ክስተቶች አንዱ ሆኖም ይመዘገባል። አሜሪካ በገዛ እጇ የለኮሰችው እሳት ዛሬ የገዛ መሪዋን በምግብ ጋሪ ውስጥ እንዲደበቅ አድርጎታል። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ትራምፕ ዛሬ በዋሽንግተን ቢሆኑም በልባቸው ውስጥ ግን አሁንም ያ የምግብ ጋሪ ጠባብነትና የኢራን ሚሳኤሎች ጩኸት እያስተጋባ እንደሚገኝ ግልጽ ነው። ይህ የታሪክ ጠባሳ በመጪው ትውልድ ላይ እንደ ትልቅ ውርደት የሚቀመጥ ሲሆን፣ የአሜሪካ ታላቅነት ዛሬ በይፋ ማብቃቱን ለዓለም ያበሰረ ክስተት ነው። የመካከለኛው ምስራቅ ሰማይ ዛሬ የኢራን ሚሳኤሎች መጫወቻ ሆኗል። አሜሪካ ግን አሁንም በውሸት ፕሮፓጋንዳዋ እውነቱን ለመደበቅ ትጥራለች። ነገር ግን በምግብ ጋሪ ውስጥ የተደበቀው ፕሬዝዳንት እውነት በማንኛውም የዋይት ሃውስ መግለጫ ሊሸነፍ አይችልም። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ በገዛ መሪዋ ፍርሃትና ውርደት ምክንያት የምጽአት ቀኗን እየገጠመች ነው። ጀነራል ዳንኬን ከጦርነቱ መውጫ ቀዳዳ የሚፈልጉትም ለዚህ ነው። ምክንያቱም ኃያልነቱ አብቅቶ የውርደቱ ምዕራፍ ዛሬ በይፋ ተጀምሯልና። በትክክልም የትራምፕ ሽሽት የአንድ ታላቅ ግዛት የመጨረሻ ትንፋሽን ያመለክታል። አሜሪካ በኢራን ሰማይ ላይ ያዘነበችው ቦምቦች ዛሬ ለራሷ መሪ የሞት ፍርድ ሆነው ተመልሰዋል። የጦር መሳሪያ ክምችቱ ባዶ መሆን ብቻ ሳይሆን የአሜሪካ ፕሬዝዳንታዊ ሞራል መፈራረሱ ትልቁ ስጋት ነው። ወታደሮች ለምን እንዋጋለን? መሪያችን በምግብ ጋሪ ተደብቆ ሲሸሽ ብለው መጠየቅ በጀመሩበት በዚህ ወቅት አሜሪካ ወደማይቀለበስ የፖለቲካ ትርምስ ውስጥ ገብታለች። ይህ የማይገመት የኃይል ፍጥጫ ዓለምን ወደ ሦስተኛው የዓለም ጦርነት አፋፍ በጥቂት እርምጃዎች ገፍታታል። የሰው ልጅ ዛሬ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ በገዛ ላቧ፣ በገዛ ቴክኖሎጂዋና በገዛ ስህተቷ የታነቀች ምስኪን ግዙፍ ሆናለች። የጥፋት መለከቱ እየተነፋም ይገኛል። የሰው ልጅ ከዚህ ጥፋት ለመዳን ያለው ዕድል በየሰከንዱ እየጠበበ መጥቷል። ዛሬ በአንካራ የታየው ድራማ መጨረሻው ሰላም ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያና የሰው ልጅ ታሪክ ማጠቃለያ ሊሆን እንደሚችል መራራ ሐቆች እየጠቆሙ ነው። እያንዳንዱ የሚፈነዳ ቦምብ የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳው ይገባል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ዛሬ ቮሮኔዝ፣ ነገ ደግሞ ዋሽንግተን የዚህ እሳት ሰለባ ላለመሆናቸው ምንም ዋስትና የለም። አሜሪካ ዛሬ የምጽአት ቀኗን እየገጠመች ነው። ይህ አሰቃቂ የጥገኝነትና የውድቀት ታሪክ በመጪው ትውልድ ላይ እንደ ትልቅና መራራ ትምህርት የሚቆጠር ነው። አንድ ሀገር የራሷን ፕሬዝዳንት በምግብ ጋሪ ውስጥ ደብቃ ማውጣት ካለባት ያ ሀገር በይፋ እጁን ሰጥቷል ማለት ነው። አሜሪካ ዛሬ በዚህ እውነት እየተለበለበች እና እየተቆላች ትገኛለች።
የኢራን ጦርነት የአሜሪካን ብሔራዊ ደህንነት በመቃብር አፋፍ ላይ አስቀምጦታል። አሜሪካ ከዚህ ሲኦላዊ ጦርነት ለመውጣት የምታደርገው ጥረት ጊዜው እያለቀበት ነው። እውነቱ መራራ ነው። አሜሪካ የዓለም ሀያል ብትባልም ልቧ ግን በድንጋጤና በጭንቀት እጅ ውስጥ ወድቆ ይገኛል። ይህ የታሪክ ውድቀት ደግሞ ፈጽሞ ሊረሳ የማይችልና በመጪው ትውልድ ላይ እንደ ጥቁር ጠባሳ የሚቀመጥ ዘላለማዊ እውነት ሆኗል። አሜሪካ ዛሬ በገዛ ራሷ በፈጠረችው አፈር ላይ የተገነባች ደካማ ቤተ መንግሥት መስላለች። የጥፋት መለከቱም በዋሽንግተን ጎዳናዎች ላይ እየተነፋ ይገኛል። የሰው ልጅ ከዚህ የታሪክ ስህተት ካልተማረ ወደፊት የሚመጣው ታሪክ የሚመዘገበው በአሸናፊዎች ደም ሳይሆን በተሸናፊዎች የመቃብር ድንጋይ ላይ ብቻ ይሆናል። ትራምፕ ኢራንን ፈርተው ተደበቁ የሚለው ሐቅ ለኢራን ሕዝብና መሪዎች ታላቅ የድል ዜማ ሆኗል። ቴህራን አሁን ታላቁን ሰይጣን ተራ አውሬ አድርጋ መቁጠር ጀምራለች። የአሜሪካ ጦር መሳሪያና ቴክኖሎጂ ለትራምፕ ሕይወት ዋስትና መሆን አለመቻሉ የቀጠናውን ሀገራት በሙሉ ከአሜሪካ መጠለያ እንዲወጡ ገፋፍቷቸዋል። ዛሬ አንካራ ትላንት የሰላም ማዕከል ነበረች። ዛሬ ግን የአሜሪካ ውርደት የታየባት ታሪካዊ ስፍራ ሆናለች። ይህ ድራማ መቼ እንደሚጠናቀቅ ማንም አያውቅም። ነገር ግን አሜሪካ ከእንግዲህ እንደ ቀድሞዋ መሆን አትችልም። የሞት ጥላ በዋይት ሃውስ ላይ አርፏል። የጥፋት መለከቱም እየተነፋ ነው። የትራምፕ ሽሽት የአንድ ዘመን ማብቂያ ምልክት ነው። አሜሪካ ከእንግዲህ በኃይል ብቻ የምትገዛ ሀገር መሆኗ አብቅቶለታል። የኢራን የቁጭት እሳት ዛሬ የትራምፕን በምግብ ጋሪ ውስጥ ከቶታል። ዓለም ይህንን ተመልክታ ትማር ይሆን ወይንስ እንደ አሜሪካ በተራዋ የጥፋት ተረኛ ትሆን ይሆን? መልሱ የሚገኘው በሚቀጥለው የኢራን ዛቻና በሚቀጥለው የአሜሪካ መደበቂያ ውስጥ ነው። አሁንም ቢሆን የኢራን ሰማይ ይጮኋል፣ አሜሪካም ትቃጠላለች። የታሪክ ፍትህ ግን እንደቀጠለ ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካ ዛሬ በይፋ የጥፋት መንገድን መርጣለች።